የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ ሐምሌ 22 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የዓለም አብያተ ክርስቲያናት ጉባኤ ገዳማት ላይ የተፈጸመውን የድሮን ጥቃት አወገዘ። በአማራ ክልል በኦርቶዶክስ እምነት ተቋማት ላይ የተፈጸመውን ጥቃት ላይ ገለልተኛ ምርመራ እንዲደረግ ጥሪ አቅርቧል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ብልጽግና ፕሬዝዳንታዊ አስተዳደር ለመከተል ያቀረበው ሐሳብ ተቃውሞ ገጠመው። በምክክሩ ክልሎች በአዲስ አደረጃጀት እንዲዋቀሩ ተጠይቋል ተብሏል። በዝርዝር እናደርሳችኋለን። ወደ ስዊድን ያቀኑ ከ20 ዓመት በላይ ኢትዮጵያውያን መጥፋታቸው ተገለጸ። ተጨማሪውን ይዘናል። የኢትዮጵያ አየር መንገድ በተጠናቀቀው የበጀት ዓመት ከ1.4 ትሪሊዮን ብር በላይ ገቢ ማግኘቱን አስታወቀ። አየር መንገዱ ያስቀመጠውን ግብ ለማሳካት ቀጠናዊና ዓለም አቀፋዊ ተደራራቢ ፈተናዎች እንዳጋጠሙትም ገልጿል። ዝርዝሩን እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ የዓለም አብያተ ክርስቲያናት ጉባኤ ገዳማት ላይ የተፈጸመውን የድሮን ጥቃት አወገዘ። በአማራ ክልል በኦርቶዶክስ እምነት ተቋማት ላይ የተፈጸመውን ጥቃት ላይ ገለልተኛ ምርመራ እንዲደረግም ጥሪ አቅርቧል። የጉባኤው ዋና ጸሐፊ ቄስ ፕሮፌሰር ዶክተር ጄሪ ፕሌር ትላንት ባወጡት መግለጫ ሐምሌ 15 ቀን 2018 ዓ.ም ተፈጽሟል የተባለውን ጥቃት አውግዘዋል። በአምልኮ ስፍራ ላይ ተፈጽሟል የተባለው ጥቃት እንዲሁም የሲቪሎች መገደልና መቁሰል እጅግ የሚያሳዝንና ፈጽሞ ተቀባይነት የሌለው ነው ያሉት ቄስ ፕሌይ ሃይማኖታዊ ተቋማትና ሲቪሎች በመቼውም ጊዜም ቢሆን የጥቃት ኢላማ መሆን ወይንም በወታደራዊ እርምጃዎች መስመር ውስጥ መግባት የለባቸውም ብለዋል። የዓለም አብያተ ክርስቲያናት ጉባኤ በኢትዮጵያ በአማራ ክልል በሚገኘው የአባይ ጊዮርጊስ ቅድስት አርሴማ አንድነት ገዳም ላይ የተፈጸመውን የድሮን ጥቃት ያወገዘ ሲሆን ገለልተኛ ምርመራ እንዲደረግ እንዲሁም በግጭቱ የሚሳተፉ አካላት ሁሉ ሲቪሎችንና ሃይማኖታዊ ተቋማትን እንዲጠብቁም አሳስቧል። ለሃይማኖታዊ በዓል ምግብ ለማዘጋጀት በገዳሙ ተሰብስበው የነበሩ ገዳማውያን ጨምሮ የሁለት ሲቪሎችን ሕይወት ማለፉንና በርካቶችን ማቁሰሉን መረጃ እንደደረሰውም ገልጿል። የዓለም አብያተ ክርስቲያናት ምክር ቤት በድርጊቱ ላይ አስቸኳይ ግልጽና ገለልተኛ ምርመራ እንዲደረግና ተጠያቂ የሆኑ አካላት ለፍርድ እንዲቀርቡም አሳስቧል። በተጨማሪም ሁሉም የግጭቱ ተሳታፊ አካላት ዓለም አቀፍ የሰብአዊ መብቶች ሕግንና ሲቪሎችና የአምልኮ ስፍራዎችን የመጠበቅ ግዴታቸውን እንዲያከብሩም ጥሪ አቅርቧል። ኃላፊው አክለውም የኢትዮጵያ መንግስትና በግጭት ውስጥ ያሉ አካላት ሁሉ ጥቃቱን እንዲያቆሙና በአማራ ክልል ላለው ጦርነት ሰላማዊ መፍትሄ እንዲፈልጉም በድጋሚ አሳስቧል። ጉባኤው በጥቃቱ ለተገደሉት ሰዎች ቤተሰቦች መጽናናትና ለቆሰሉ ደግሞ ማገገምን የተመኘ ሲሆን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ለኢትዮጵያ ሕዝብም የተሰማውን ሐዘን ገልጿል። የዓለም አብያተ ክርስቲያናት ጉባኤ መግለጫ ያወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በአማራና በከፊል ኢትዮጵያ ክልሎች በገዳማት በአብያተ ክርስቲያናት መነኮሳት ካህናትና ምዕመናን ላይ እየጨመረ የመጣውን ጥቃት በጽኑ ካወገዙ ከጥቂት ቀናት በኋላ ነው። ፓትርያርኩ ጥፋተኞች ለፍርድ እንዲቀርቡ ጠይቀው ባለስልጣናት የሃይማኖት ተቋማትና ሲቪሎችን ደህንነት እንዲያስጠብቁም አሳስበዋል። ብፁዕ አቡነ ማትያስ ባለስልጣናት ሲቪሎችንና የሃይማኖት ተቋማትን የታጠቁ ጥቃቶች እንዲጠብቁና አጥፊዎች ተጠያቂ እንዲሆኑ በመጠየቅ በሳምንታት ውስጥ ያደረጉት ሁለተኛ ይፋዊ ጥሪ ነው። በሰኔ ወር ፓትርያርኩ በኦሮሚያ ክልል ምስራቅ አርሲ ዞን በተከሰተው አሰቃቂ ጥቃቶች በርካታ ሲቪሎች ከተገደሉ፣ አብያተ ክርስቲያናት ከወደሙና በመቶዎች የሚቆጠሩ ከተፈናቀሉ በኋላ የፌዴራል የክልልና የአካባቢ ባለስልጣናት ተደጋጋሚ ግጭቶችን በአስቸኳይ እንዲያስቆሙ ማሳሰባቸው ይታወሳል። በዚህ ሳምንት ሰኞ ዕለት የኢትዮጵያ ሰብአዊ መብቶች ጉባኤ ከ2014 እስከ 2018 በፈረንጆቹ ከ2022 እስከ 2026 በኦሮሚያ ክልል ምስራቅ አርሲ ዞን በታጣቂዎች በተፈጸመ ጥቃት ቢያንስ 432 ሲቪሎችና 4 የአካባቢ ሚሊሻ አባላት መገደላቸውንም ይፋ አድርጓል። የሰብአዊ መብት ተሟጋች ቡድኑ ኢላማ ያደረጉት ግድያዎች፣ ለእገታ ክፍያ የሚፈጽሙ እገታዎች፣ የሃይማኖት ማፈናቀልና የሲቪል ንብረቶች ውድመት የታየበት ሁኔታ መኖሩን በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች በዋናነት ተጎጂ እንደሆኑም በሪፖርቱ ገልጿል። ብልጽግና ፕሬዝዳንታዊ አስተዳደር ለመከተል ያቀረበው ሐሳብ ተቃውሞ ገጠመው። በምክክሩ ክልሎች በአዲስ አደረጃጀት እንዲዋቀሩ ተጠይቋል ተብሏል። በምክክሩ ጎልቶ የወጣውና ያልተጠበቀው ጉዳይ ገዢው ብልጽግና ፓርቲ በሀገሪቱ ፕሬዝዳንታዊ የመንግስት አስተዳደር ስርዓት እንዲተገበር አባላቱ ግፊት እንዲያደርጉ ያስተላለፈው አቅጣጫ የሚጻረር ውሳኔ መምጣቱ ነው ተብሏል። በስልታዊ ቡድኖች ደረጃ የተካሄደው ውይይቶች የገዢው ፓርቲ ፍላጎት ወደ ጎን በማድረግ አሁን ያለው ፓርላመንታዊ የመንግስት አስተዳደር ስርዓት እንዲቀጥል
ይቀጥል የሚለው አማራጭ ከፍተኛ ድጋፍ እንዲያገኝ አድርገዋል ተብሏል። ይህ ሁኔታም በምክክር መድረኩ ላይ ገዢው ፓርቲ የጠበቀው የበላይነት እየተገዳደረ መሆኑን ያሳየ ተደርጎ ተወስዷል። በሀገራዊ ምክክር ኮሚሽን የውይይት መድረክ ላይ ተመካካሪዎች ገዢው ብልጽግና ፓርቲ ከሚያራምደው አቋም የተለየና መሰረታዊ የሀገሪቱ አደረጃጀት የሚፈትኑ ወሳኝ ምክረ ሀሳቦችን እያንጸባረቁ መሆናቸው ተገልጿል። በተለይ በመንግስት አደረጃጀት፣ በክልሎች አወቃቀር፣ በአስተዳደር ስርዓት፣ ምርጫና በኮሚሽን አሰራር ላይ ጠንካራ ክርክሮችና ትችቶች እየታዩ ይገኛሉ ተብሏል። በመንግስት አደረጃጀትና ቅርጽ አጀንዳ ዙሪያ በተተገበረው ስትራቴጂካዊ ውይይት አሁን በስራ ላይ ያለው የብሔር ፌዴራሊዝም ያሉበትን ውስንነቶች በማረም እንዲቀጥል አብዛኞቹ ተመካካሪዎች ድምጽ ሰጥተዋል ነው የተባለው። እየተካሄደ ባለው ሀገራዊ ምክክር ጉባኤ ምንም እንኳ መልክዓ ምድርን መሰረት ያደረገ ወይንም ጂኦግራፊካል ፌዴራሊዝም እንደ አማራጭ ቢቀርብም አሁን ባለው የፖለቲካ አውድና የብሔር ማንነት ጥያቄዎች በበዙበት ሁኔታ ስርዓቱን ሙሉ በሙሉ መቀየር ችግሩን ሊያባብሰው ይችላል የሚል ስጋት ማየሉ ተጠቁሟል። ይሁን እንጂ የፌዴራሊዝም ስርዓቱን ከማሻሻያ ጋር እንዲቀጥል ቢፈለግም በስሩ የሚኖሩ የክልሎች አደረጃጀት ግን አዲስ መልክ እንዲይዝ ጥያቄ ቀርቧል። ተመካካሪዎች የክልሎች አደረጃጀት ከብሔር ማዕቀፍ ወጥቶ በመልክዓ ምድራዊ አመችነት፣ በኢኮኖሚያዊ አቅምና በህዝብ ብዛት ላይ የተመሰረተ እንዲሆን ጠንካራ አቋም ማንጸባረቃቸውም የውይይቱ አንዱ ትልቅ ትኩረት ሆኗል። ይህ ሀሳብ አሁን ያለውን የብሔር ፌዴራሊዝም አወቃቀር ስር ነቀል በሆነ መልኩ የሚፈትን ነው ተብሎለታል። እንዲሁም ምክክር ሂደቱን ለመምራት በኮሚሽኑ የተዘጋጁ መነሻ ጥያቄዎችም በተመካካሪዎች ዘንድ ከፍተኛ ትችት አስተናግደዋል። ጥያቄዎቹ በቂ አማራጮችን ያላቀረቡ፣ ዋና ዋና ጉዳዮችን ያድበሰበሱና መነሳት የነበረባቸውን አንኳር ነጥቦች የዘነጉ መሆናቸውም ቅሬታ አስነስቷል። አወያዮቹ እነዚህ ያልተካተቱት ጉዳዮች በቃለ ጉባኤ እንዲሰፍሩ ቢያደርጉም ነጥቦቹ በመጨረሻም የምክር ሀሳብ ሰነድ ላይ ስለመካተታቸው ምንም አይነት ማረጋገጫ አለመኖሩ በሂደቱ ግልጽነትና ተአማኝነት ላይ ጥርጣሬ አሳድሯል ተብሏል። ወደ ስዊድን ያቀኑ ከ20 ዓመት በላይ ኢትዮጵያን መጥፋታቸው ተገለጸ። በስዊድን ጎተንበርግ በተካሄደው የጎቲያ ኮፕ የእግር ኳስ ውድድር ላይ የተሳተፉት 20 የሚሆኑ ኢትዮጵያን ታዳጊዎችና የቡድን መሪዎች መጥፋታቸውን የስዊድን ፖሊስ አስታወቀ። ፖሊስ የጠፉት ታዳጊዎች እድሜያቸው ከ14 እስከ 17 ዓመት የሆኑ ወጣቶች ሲሆኑ ከእነርሱም ጋር አንድ ወይንም ከዚያ በላይ የቡድን መሪዎች አብረው ጠፍተዋል ብለዋል። ይህ የታወቀው በውድድሩ የመጨረሻ ቀን ሲሆን ያረፉበት ትምህርት ቤት አስተዳዳሪ አባላቱ ያለምንም ማሳወቂያ ለቀው መሄዳቸውን ካረጋገጠ በኋላ ለፖሊስ ማሳወቁን ቦርከና ከዩተንበርግ ፖሊስ ዘገባ መመልከት ችሏል። የስዊድን የጠፉ ሰዎች የምርማሪ ክፍል ተወካይ ኤሊኖር ሃልዲንግ ግለሰቦቹ ወደ ኢትዮጵያ አለመመለሳቸውንም አረጋግጫለሁ ብለዋል። የኢትዮጵያ መንግስትም ሆነ በስዊድን የሚገኘው ኤምባሲ ስለ ኢትዮጵያኑ መጥፋት እስካሁን ያሉት ነገር የለም። የኢትዮጵያ አየር መንገድ በተጠናቀቀው የበጀት ዓመት ከ1.4 ትሪሊዮን ብር በላይ ገቢ ማግኘቱን አስታወቀ። አየር መንገዱ ያስቀመጠውን ግብ ለማሳካት ቀጠናዊና ዓለም አቀፋዊ ተደራራቢ ፈተናዎች እንዳጋጠሙትም ገልጿል። የኢትዮጵያ አየር መንገድ በተጠናቀቀው የበጀት ዓመት 9.1 ቢሊዮን የአሜሪካ ዶላር ወይንም 1.4 ትሪሊዮን ብር ገቢ ማግኘቱንም ይፋ አድርጓል። ይህም ከበፊቱ የበጀት ዓመት ገቢ ጋር ሲወዳደር የ20 በመቶ እድገት ማሳየቱን የአየር መንገዱ ስራ አስፈጻሚ አቶ መስፍን ጣሰው ተናግረዋል። በተጀመረው የበጀት ዓመት ደግሞ ገቢውን 10 ቢሊዮን ዶላር ለማድረስ እቅድ መያዙን አስታውቀዋል። በዓመቱ ያጋጠሙ ቀጠናዊና ዓለም አቀፋዊ ተደራራቢ ፈተናዎች እንዳለ የገለጸው አየር መንገዱ በኦፕሬሽንና በፋይናንስ ዘርፍ ስኬታማ የስራ አፈጻጸም ዋና ስራ አስፈጻሚ መስፍን ጣሰው አስታውቀዋል። በመካከለኛው ምስራቅ በተከሰተው ጦርነት ምክንያት በአዲስ አበባ የነዳጅ እጥረት አውሮፕላኖቻችንን በጎረቤት ሀገራት በመላክ ከፍተኛ ወጪ እንድናወጣ አድርጎናል ሲሉም ዋና ስራ አስፈጻሚው ተናግረዋል። በተጨማሪም አዳዲስ ዓለም አቀፍ የበረራ መስመሮችን በመክፈት ጠቅላላ የዓለም አቀፍ መዳረሻዎችን ብዛት ወደ 150 ማድረሱን የገለጹ ሲሆን እንደ ደምቢዶሎና ደብረ ማርቆስ ያሉ አዳዲስ አየር መንገዶች አገልግሎት በማስጀመር የሀገር ውስጥ መዳረሻዎችን ብዛት ከ22 ወደ 25 ከፍ አድርጓል ነው የተባለው። በተጨማሪም ለድጋፍ የሚሆኑ 9 አዳዲስ አውሮፕላኖችን አቅርብ ያለው አየር መንገዱ በተጨማሪም 8 የፓይለት ማሰልጠኛ አውሮፕላኖችን ገዝቶ ወደ ስራ ማስገባቱን ይፋ አድርጓል። በበጀት
በበጀት ዓመቱ አየር መንገዱ 20.7 ሚሊዮን መንገደኞችንና 897,000 ቶን የካርጎ ጭነት ማጓጓዝ የቻለ ሲሆን ይህም ከቀደመው ዓመት ጋር ሲመሳከር እንደ ቅደም ተከተሉ የ10 በመቶና የ16 በመቶ እድገት አሳይቷል ተብሏል። የበረራ ሰዓቱም የ8 በመቶ እድገት ተመዝግቦበታል። በተያዘው የበጀት ዓመትም የመንገደኞችን ቁጥር በ12 በመቶ ለመጨመር እንደታቀደም ተነግሯል። ሆኖም ግን አየር መንገዱ ያስቀመጠውን ሙሉ እቅድ እንዳያካሄድ በርካታ ተፈጥሯዊና ሰው ሰራሽ ተጽዕኖዎች እንዳጋጠሙ ተገልጿል። ለዚህም የቀጠናው ጦርነትና የበረራ ክልል መዘጋት የሚለው የሚገኝበት ሲሆን በተለያዩ አካባቢዎች በረራዎች በመቋረጣቸው መስመር ለመቀየር እንደተገደደ አስታውቋል። በሌላ በኩል አሜሪካ አዲስ የጉዞ ማዕቀብ በመጣሏ ምክንያት በአፍሪካና በሰሜን አሜሪካ መካከል ያለው የጉዞ እንቅስቃሴ መቀነሱም ተገልጿል። በአፍሪካ ደግሞ በኮንጎ በተከሰተው በኢቦላ ወረርሽኝ ስጋት ምክንያት በተጣሉ የጉዞ ገደቦች የመንገደኞች እንቅስቃሴ መግታቱም ተጠቅሷል። እነዚህ ተጽዕኖዎች ቢኖሩም አየር መንገዱ ከአጠቃላይ ስራውና ካስመዘገበው ከፍተኛ የገቢ እድገት አንጻር በዓመቱ አዎንታዊና ስኬታማ አፈጻጸም አድርጎ እንደሚያየው አስታውቋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።